ሰላም ተመልካቾች እንዴት ናችሁ? ዛሬ የፓብሊክ አድሚኒስትሬሽን ኤንድ ዲቨሎፕመንት ማናጅመንት እዚህ ኮርስ መጀመሪያውና ዋናው የሆነ ኢንትሮዳክሽን ቱ ፓብሊክ አድሚኒስትሬሽን የሚለውን ኮርስ ቻፕተር ዋንን እናያለን። እንግዲህ አብራችን ቆዩ። ይሄ ኮርስ በተለይ ለፓብሊክ አድሚኒስትሬሽን ኤንድ ዲቨሎፕመንት ማናጅመንት ተማሪዎች በጣም ኢንትረስትድ የሆነ ነው። ይሄን ኮርስ ሳታውቁ ሌላውን ኮርስ መማር ስለሚከብዳችሁ ይሄን ኮርስ በደንብ መከታተል አለባችሁ እና ይሄ ኮርስ ሞስት ኦፍ ፓርት ለሰከንድ ይር ነው በብዛት የሚሰጠው። እንዲሁም ኤግዚት ኤግዛም ራሱ ሞስት ኦፍ ፓርት ከዚህ ነው የሚመጣ። ስለዚህ በስርዓት ተከታትሉ። እንዲሁም ቪዲዮ በስርዓት እስከ መጨረሻው አይታችሁ ከዛ በኋላ ነው ማንበብ ያለባችሁ። ቪዲዮ ሳትጨርሱ ለማንበብ ትንሽ ከበድ ይላልና ቪዲዮ እስከ መጨረሻው ተመልከቱ። እንግዲህ ከዛ በፊት ግን እኔም ለእናንተ ብዬ እንደዚህ ጊዜ አካትዬ ስለምትል ማድረግላችሁ ሰብስክራይብ ማድረግ እንዳትረሱ እባካችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮውን ላይክ አድርጉኝ። እንግዲህ ቀጥታ ቻፕተር 1 እንጀምር። ቻፕተር 1 the nature of public administration ይላል። ስለ ፐብሊክ አድሚኒስትሬሽን ምን የምታውቁት ነገር ካለ እስኪ ኮሜንት ላይ አሳውቁኝ። እሺ ኢንትሮዳክሽን Public administration is a field of study and practice that involves the management, implementation, and coordination of public policies and programs. ይሄ ፓብሊክ አድሚኒስትሬሽን የሚባለው ራሱን የቻለ አንድ ትምህርት ነውና የመንግስትን ፖሊሲ የህዝብ ፖሊሲዎችን ማኔጅ ማድረግ፣ ኢምፕሊመንት ማድረግ እንዲሁም ኮኦርዲኔት ማድረግ ማለት ነው። የፐብሊክ ፖሊሲዎችን ፓብሊክ አድሚኒስትሬሽን መጀመሪያ ማወቅ ያለባችሁ ራሱን የቻለ ዲሲፕሊን የሆነ ትምህርት ነው። ኢትስ ክሩሻል አስፔክት ኦፍ ገቨርንመንት ዳት ፎከስ ኦን the organization and functioning of public agencies as well as relationships between these agencies and citizens they serve. የገቨርንመንት እንዴት ህዝቦችን ማስተዳደር እንዳለበት የተወጣ ፖሊሲዎችን ማስተዳደር ማለት ነው። Public administration plays a vital role in ensuring the effective and efficient delivery of public service, promoting transparency, accountability, respectiveness in governmental activities. እነዚህ የፐብሊክ አድሚኒስትሬሽን ስንል ህዝብ ምን ይፈልጋል፣ ህዝብ የሚፈልገውን ነገር እንዴት ለህዝብ ዴሊቨር ማድረግ እንችላለን ወይም ለህዝብ እንዴት እናቀርባለን፣ ይሄን ህዝብ የሚፈልገውን ነገር ለህዝብ ዴሊቨር ወይም ማቅረብ ማለት ነው። Public administration is the complex of governmental activities that are undertaken in public interest at different levels such as the central, state, and local levels. Essential deals with machinery and procedures of governmental activity. ፐብሊክ አድሚኒስትሬሽን የሆነ ኮምፕሌክስ የገቨርንመንታል አክቲቪቲዎችን ማኔጅ ወር ሊድ ማድረግ ነው። ፐብሊክ ኢንተረስት ለምሳሌ የህዝብ ፍላጎት በጣም ከበድ ያለ ነው። ይሄ ከመሆኑ የተነሳ ኮምፕሌክስ እንለዋለን። ኮምፕሌክስ ኦፍ ገቨርንመንታል አክቲቪቲስ እንለዋለን። ምክንያቱም የህዝብ አስተዳደር ህዝቦችን መምራት በጣም ከባድ ነው። ምክንያቱም የአንዱ ሀሳብ ብዙ የሚፈልገው ነገር አለ፣ እሱን ለማሟላት ደግሞ ከበድ ይላል። ለዛ ነው ኮምፕሌክስ ያለው። Is a means by which the policy decisions are made by the political decisions makers. ይሄ ደግሞ ፐብሊክ ፖሊሲ ደግሞ ሜድ ወይም ዲሲሽን ወይም ውሳኔ የሚወሰነው በፖለቲካ አመራሮች ወይም ፖለቲካ ውስጥ ባሉ አስተዳደሮች ማለት ነው። ፐብሊክ አድሚኒስትሬሽን is decision making, planning work to be done
formulating objectives and goals, working with legislators and listeners of organizations to gain public support and funds for government programs. ይሄ ደግሞ government program establishing and revising, organizing, directing, and supervising employees, determining work methods and procedures, appraising performance, exercising control and other functions performed by government executives and supervisors። ይሄ ደግሞ ፐብሊክ አድሚኒስትሬሽን ስንል እንግዲህ ይሄ በጣም ከበድ ያለ ውስብስብ የሆነ ከመሆኑ የተነሳ ፖለቲሽያኖች ዲሲሽን ሜክ ያደርጋሉ። እሱ ዲሲሽን ሜክ የተደረገው ኢምፕሊመንት የሚደረገው በፐብሊክ አድሚኒስትሬሽን ነው ማለት ነው። ሚኒንግ ኦፍ ፐብሊክ አድሚኒስትሬሽን ስንል ደግሞ ምን ማለት ነው? ፐብሊክ አድሚኒስትሬሽን administrate is a word, English word which is originated from Latin word ad and minister ከሁለት ከላቲን ቃላት የመጣ ሳይሆን አድ እና ሚኒስተር ከሚል ማለት ነው። ይሄ ደግሞ it means serves us to manage. Administration means a management of affairs, public or private. Public administration to care or look after people or to manage government affairs at all level. Administration ማለት እንግዲህ ከሁለት ቃል እንደመጣ አድ እና ሚኒስተር ከሚል ከላቲን ቃል የወጣ ሲሆን ይሄ ደግሞ የህዝቦችን ወይም የፕራይቬት ወይም የገቨርንመንታል ነገሮችን አድሚኒስትር ኦር ሊድ ማድረግ ማለት ነው። ውድሮ ዊልሰን የሚባል አንድ ስኮላር is regarded as father of discipline of public administration። የፐብሊክ አድሚኒስትሬሽን ፋዘር የሆነው ማን ነው ስትባሉ ውድሮ ዊልሰን ይባላል። I think this name is not new for you። የፐብሊክ አድሚኒስትሬሽን ፋዘር ነው። according to Prof. Woodrow Wilson, public administration is detailed and systematic application of law። በጣም ውስብስብና ዲቴይል እና ሲስተማቲክ የሆነ የአፕሊኬሽን ኦፍ ላው ነው ይላል እሱ። ኤቭሪ ፓርቲኩላር አፕሊኬሽን ኦፍ ላው ኢዝ አን አክት ኦፍ አድሚኒስትሬሽን። እያንዳንዱ ትናንሽ ነገሮች ህግ እንደዚህ አድርግ ወይም አታድርግ ተብሎ የተደረገ ትናንሽ ነገሮች የሚፈጸሙ በአድሚኒስትሬሽን ማለት ነው። according to ኤል ዋይት ይሄ ደግሞ public administration consists of all those operating having for the purpose of fulfillment or enforcement of public policy። ይሄ ደግሞ ራሱ የሆነ ዲፊኒሽን ራሱን የቻለ ነው። ይሄ ደግሞ ራሱን የቻለ ነው። according to ኤምሲ ኩዊን ይሄ ደግሞ ሌላኛዋ ስኮላር ነች። ምን ትላለች? Public administration is the administration related to the operation of government, whether local or central። ይህ ደግሞ የገቨርንመንት ኦፕሬሽን የመንግስት ስራዎችን በአካባቢ ሆነ በሴንትራል በማዕከላዊ መንግስትም ሆነ በአካባቢ የሚሰሩትን ነገሮች የሚሰራ የፐብሊክ አድሚኒስትሬሽን ኦፕሬሽን ነው ትላለች። ይሄ ደግሞ ሌላኛው ደግሞ ጂኤም ፊፍነር ይባላል። administration consists of carrying the work of government done by coordinating the efforts of people so that they can work together to accomplish their set tasks። ይሄ ደግሞ ራሱን የቻለ ዲፊኒሽን ነው። ብዙ ስኮላሮች አለ ባይ ዘ ዌይ እነሱን ብታነቡ አሪፍ ነው። ዋከርም አለ ዋዶም አለ ብዙ ናቸው ባይ ዘ ዌይ። ለምሳሌ ዋከር ምን ይላል? the work which government does to give effect to the law is called administration። administration ማለት ይሄ ሰውዬ እንደሚለው ከሆነ the work the government
ቱ ጊቭ ኢፌክት ቱ ዘ ላው እንላለን። ዌዶ ደግሞ ዌልዶ ይባላል። ይሄ ደግሞ ሌላኛው ነው። defines public administration as an art and science of management as applied to affair the state። ይሄ ደግሞ የአስተዳደር ጥበብ ወይም የአስተዳደር ሳይንስ ነው ይላል። The study of public administration strictly related with the very existence and changing functions, roles of government, the scale, range, and nature of public administration really on a role of government። አሁን ለምሳሌ እዚህ ፐብሊክ አድሚኒስትሬሽን ላይ ብዙ እንትኖች አሁን ከአንሽንት ጀምረን እስኪ in the ancient time before the 19th century the functional role of the state was very few or limited number which is limited only to ይሄ ደግሞ ፐብሊክ አድሚኒስትሬሽን ከ19ኛው ክፍለ ዘመን በፊት የነበረው ምን አይነት ሲቹዌሽን ምን አይነት ሁኔታ ውስጥ እንደነበረ ለምሳሌ በሶስት ነገሮች ሊሚትድ የተደረገ ነበረ ይላል። የመጀመሪያው ፕሮቴክቲንግ ካንትሪ ፍሮም ኤክስተርናል ኢንቬሽንስ ኤንድ ኤክስተርናል ዲፌንስ፣ ሀገሪቷን ከውጭ ሀገር ወራሪ መጠበቅ። ሁለተኛው ደግሞ ሜንቴናንስ ኦፍ ኢንተርናል ሎው ኤንድ ኦርደር፣ የሀገር ውስጥ ሰላምና ደህንነት ይጠብቃሉ። ሶስተኛው ደግሞ ሌቪንግ ኤንድ ኮሌክሽን ኦፍ ታክስ፣ ይህ ደግሞ ግብርን መሰብሰብ ማለት ነው። ከነዚህ ሶስት በላይ የህዝብ አስተዳደር አልነበረም ይላል ከ19ኛው ክፍለ ዘመን በፊት ማለት ነው። however the absence of any kind of significant government involvement in socio-economic life of the people resulted in number of problems in society። እነዚህ ነገሮች ከመቅረታቸው የተነሳ ብዙ ሀገሪቷ ውስጥ ብዙ ችግሮች ሲከሰቱ ነበረ ይላል። These problems initiated different philosophers and scholars that there must be government intervention in the socio-economic life of society። እነዚህ ችግሮች መከሰታቸው ደግሞ ህዝብ አስተዳደር ላይ ችግር መኖሩ እነዚህ ችግሮች መነሻ ስለሆነ ስለዚህ የህዝብ አስተዳደር ግዴታ ያስፈልጋል የሚለውን የፓብሊክ አድሚኒስትሬሽን ሳይንቲስቶች መመራመርና ማፈላሰፍ ጀመሩ ይላል። After that people expect more from the government and government started to assume more responsibility than before። ከዛ በኋላ ደግሞ ህዝብ ብዙ ነገር ከመንግስት እየጠበቀ መጣ። ከዛ መንግስት ደግሞ ለህዝብ ብዙ ነገር እያደረገ መጣ ማለት ነው። In general the following are factors behind the changing role of the state and thus of public administration። በአጠቃላይ ስናይ አሁን ከምናያቸው ነገሮች ህዝብ አስተዳደር እንዲመጣና ህዝብ አስተዳደር ምን አይነት ፐብሊክ አድሚኒስትሬሽን እንደመጣ ዋነኛው ምክንያት የሆኑ ነገሮች እናያለን። የመጀመሪያው ኢንዱስትሪያላይዜሽን ነው ማለት ነው። ኢንዱስትሪያላይዜሽን ዲፋይን ስናደርግ the development of industry and associated growth of towns urbanization led to various socio-economic problems such as those related to housing, health, unemployment and so on። ይሄ ደግሞ ኢንዱስትሪያላይዜሽን ዋነኛው ምክንያት ያልንበት ይሄ ኢንዱስትሪያላይዜሽን ስንል መጀመሪያ የኢንዱስትሪ ወይም ቴክኖሎጂ ጋር ከተሜነት መስፋፋት ማለት ነው። ይሄ ከተስፋፋ ደግሞ ብዙ ችግሮች ይመጣሉ። ለምሳሌ የጤና ችግር፣ የውሃ ችግር፣ የመኖሪያ እና የስራ አጥነት ችግር እንደዚህ አይነት ነገሮች ስለሚከሰቱ ማለት ነው። These problems were not satisfactorily resolved through the market system. Thus political demands eventually led to state action። እነዚህ ነገሮችን ደግሞ ሶልቭ የሚያደርግ ወይም የእነዚህ ችግሮችን ሶልቭ ማድረግ የሚችል የገበያ ሁኔታ አልነበረም። ይህን ሶልቭ ለማድረግ ፐብሊክ አድሚኒስትሬሽን ግዴታ ሆነ። ሁለተኛው ደግሞ ሶሻል ኮስት፣ የመጀመሪያው ኢንዱስትሪያላይዜሽን፣ ሁለተኛው ሶሻል ኮስት ማለት ነው። at the scale of commercialization increased it became apparent that the activities of one generation
an organization or individual would impose extra costs upon society in general. For example, environmental damage from pollution, thus pressure upon the state board to regulate and to take certain responsibilities upon itself became necessary. ይሄ ደግሞ ስኬል ኦፍ ኮመርሻላይዜሽን ኢንክሪዝድ። አንድ ሰው ሶሻል ኮስት በማህበረሰቡ ያሉትን ነገሮች በአግባቡ ባለመጠቀም ምክንያት ወይ ለምሳሌ የሆነ ነገር አካባቢው ላይ የማያስፈልግ ነገር ለራሱ ብሎ የሚያደርገው ነገር አካባቢውን ሊጎዳ ስለሚችል በሱ ምክንያት ሁለተኛው ምክንያት ሆነ ማለት ነው። ሶስተኛው ማርኬት ኢንአዲኩዌሲ፣ የሶስተኛው ፕሮብለም ነው። certain basic facilities that would bring successful economic growth were not being effectively provided by private sectors. ኤግዛምፕል ለምሳሌ ማርኬቲንግ እንዲጓዝ ስንል የህዝብ አስተዳደር ለምን አስፈለገ ስንል ማርኬቲንግ እንዲጓዝ ነው ስንል ህዝብ የሚፈልጉት ነገሮች አሉ። ህዝብ ባይ ዘ ዌይ የአንዳንዱ ሰው የራሱ የሆነ ፍላጎት ነው፣ የራሱ ነው ማሟላት የሚፈልገው እንጂ ለህዝቡ ላድርግ አይልም። ስለዚህ ቅድሚያ መንግስት ግን ቅድሚያ ለህዝብ ስለሚል ለምሳሌ ማርኬት ኢንአዲኩዌሲ ስንል የህዝብ እነዚህ ነገሮችን ማሟላት ስላልቻለ ነው። ለምሳሌ ሮድ፣ መንገድ፣ ትምህርት፣ ጤና ተቋም እንደዚህ አይነት ነገሮችን ህዝብ ማሟላት ስለማይችል ግዴታ ገቨርንመንት ኢንተርቬንሽን ወይም የመንግስት ጣልቃ ገብነት ያስፈልጋል ማለት ነው። አራተኛው ደግሞ ፖለቲካል ዲማንድ፣ የፖለቲካ ፍላጎት as a result of many factors like those mentioned above, various groups organized themselves in order to present their views politically. Those groups requested an integral and active intervention of state in their interest and affairs. ስለዚህ እዚህ አሁን ላይ ከነገርኳቸው ነገሮች አንዱን ራሱ ህዝብ ማሟላት አይችልም። ህዝብ ለራሱ ነው የሚለው። እኔ ለራሴ ነው የምለው፣ ሰምበዲም ለራሱ ነው የሚለው። እያንዳንዱ ሰው ለራሱ ስለሚያስብ ግዴታ የመንግስት ጣልቃ ገብነት ያስፈልጋል። ለዛ ነው ፖለቲካል ዲማንድ ያልነው። ደግሞ ኤክስፕሎይቴሽን ኦፍ ዊከር ባይ ስትሮንገር ስንል ሀብታሞች ድሆችን የገዙ ሲያስቸግሩ ወይም አቅም ያላቸው አቅም የሌላቸውን ሲያስቸግሩ፣ ይህም አንዱ ዋነኛው ኬዝ መሆን ይችላል። ሌላኛው ደግሞ ኢንሴኩሪቲ ኦፍ ጃብስ ፎር ኢምፕሎይስ ኦር ዳንጀረስ ወርኪንግ ኮንዲሽን ፎር ኤምፕሎይ። ይህም እንደ አሁኑ ነው፣ ተመሳሳይ የሆነ ኮንቴክስት ነው ያለው። የስራ ላይ ደህንነት አለመኖር፣ ስራ ላይ ትክክለኛ ስራ ሁኔታ አለመኖር፣ ለሰራተኞች በተለይ ሰራተኞች ራሳቸው የሆነ ችግር ለገንዘብ ብለው ብዙ የተጎዱ ስለሆኑ በሱም አንድ ምክንያት ሊሆን ይችላል ማለት ነው። ጂ ደግሞ ኤክስፕሎይቴሽን ኦፍ ቻይልድ ላበር፣ የህፃናት ጉልበት ብዝበዛ ስለተደረገ በዚህ ምክንያት መንግስት ግዴታ የመንግስት ጣልቃ ገብነት ስለሚያስፈልግ ነው። እንግዲህ ሌላው ደግሞ ስኮፕ ኦፍ ፓብሊክ አድሚኒስትሬሽን፣ የህዝብ አስተዳደር ስኮፕ ስንል ምን ያክል ስኮፕ እንዳለው you have to understand። ህዝብ አስተዳደር ስንል ህዝቦችን በደንብ ማስተዳደር ብዙ ኮንሴፕቹዋሊ ስትሮንግ መሆን ይጠይቃል። is major concern of public administration as an activity and as discipline, and there are different views regarding scope and range of activities to be included in public administration. ፓብሊክ አድሚኒስትሬሽን አንድ ዲሲፕሊን ከመሆኑ የተነሳ ናሮ ቪውም ወይም ብሮደር ቪውም አለው። ሰፋ አድርገን አንድን ነገር ማየትና
ጠበብ አድርገን ማየት ማለት ነው። Some thinkers view is narrowly to consider only those activities concerned with the executive branch of government as public administration. የሆነ አንዳንድ ሰው ቲንክ ሲያደርግ ፓብሊክ አድሚኒስትሬሽን ስንል ቲንክ ሲያደርግ የገቨርንመንት ላይ የተሰጡ ከላይ የተሰጡ ነገሮችን ብቻ ኢምፕሊመንት ማድረግ ነው ወይም ወደ ተግባር መቀየር ነው ብለው ያስባሉ። ፐብሊክ አድሚኒስትሬሽን ኮንሲስት ኦፍ ዶስ ኦፕሬሽን ዊዝ ዘ ፐርፐዝ ኦፍ fulfillment or enforcement of policy. Public administration detail and systematic application of law. ውድሮ ዊልሰን እንዳለው ፐብሊክ አድሚኒስትሬሽን ዲቴይልድ ኤንድ ሲስተማቲክ አፕሊኬሽን ኦፍ ላው የህግ ዲቴይል የሆነ እና ሲስተማቲክ የሆነ ህግ ማለት ነው። Public administration is fulfillment of enforcement policy declared by the competent authorities is law. It's law in action. It's executive side of the government. ይህን ደግሞ እራሱ የሆነ ዲፋይን ስኮላሮች ቴክስት ላይ ሪፈር አድርጋችሁ ብታነቡ አሪፍ ነው ብሮዳርስ። ምክንያቱም ፐብሊክ አድሚኒስትሬሽን በጣም ሰፊ ነው። ከለላ አድርገን ለማንበብ ትንሽ ያስቸግራል። ለዛ ነው ሰፋ አድርጋችሁ መጽሐፍ ላይ ብታነቡ አሪፍ ነው። ብሮደር ቪው ስንል ደግሞ ኒግሮ ይባል በ1965 defined public administration is a more comprehensive way to include, besides the above-mentioned aspects, the relationship between public administration, the political and social system, as well as for in public administration. ይሄ ቅድም በነገርናቸው መሰረት ፐብሊክ አድሚኒስትሬሽን የፖለቲካ ጋር በጣም ሪሌሽን አለው። ኢዝ ኮኦፐሬቲቭ ኤፈርት ኢን ፐብሊክ ሴቲንግ ህዝቦችን እንዴት ማስተዳደር እንዳለብን ኮኦርዲኔት ማድረግ ማለት ነው። ካቨርስ ኦል ዘ ትሪ ብራንች ኦፍ ገቨርንመንት ሌጅስሌቲቭ፣ ኤክስኪዩቲቭ ኤንድ ጁዲሽሪ። እነዚህ ነገሮችን ካቨር የሚያደርግ ነው ማለት ነው። እነዚህ ሶስት ነገሮችን ኮኦፕሬቲቭ ኢንክሉድ የሚያደርግ ነው። ኤክስኪዩቲቭ፣ ሌጅስሌቲቭ ኤንድ ጁዲሽሪ። ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ የሚሉት እነዚህ ነገሮችን በደንብ የያዘ ነው ማለት ነው። ለምሳሌ ኤክስኪዩቲቭ ስንል ኢምፕሊመንት ማድረግ ከፖለቲሽያን የመጡ ትዕዛዞችን መተርጎም ኦር ኢምፕሊመንት ማለት ነው። ሌጅስሌቲቭ ስንል ደግሞ ህጎችን ፖለቲሽያኖች ሲወጡ አብሮ ፓርቲሲፔት ማድረግ አለብን ማለት ነው። ሶስተኛው ደግሞ ጁዲሽሪ ወይም ህግ ተርጓሚ ህጎችንም መተርጎም ይችላሉ ማለት ነው። has an important role in formulation of policy and it does part of political process. ህጎችን ፎርሙሌት ኦር ኢንተርፕሬት ማድረግ ላይ ግን ትልቁ ሚና የሚጫወቱ እነሱ ናቸው። It's closely associated with numerous private groups and individuals in providing service of the community. የህዝብ ፍላጎቶችን ለማሟላት በጣም ትልቁ ሚና የሚጫወቱ ፐብሊክ አድሚኒስትሬሽን ግዴታ ነው ማለት ነው። ሌላኛው ደግሞ ሮል ኤንድ ኢምፖርታንስ ኦፍ ፐብሊክ አድሚኒስትሬሽን የህዝብ አስተዳደር ሚናና ጥቅሙ ምንድን ነው ስንል ደግሞ in today's modern state and developing countries functions and role of public administration is very important. በተለይ በዚህ ጊዜ ፐብሊክ አድሚኒስትሬሽን በጣም አስፈላጊ የሆነ ነገር ነው። the role and importance of public administration as follows. እነዚህን ለምሳሌ 1 2 ብለን እናያለን። ተከታተሉ እንግዲህ ቪዲዮችን እስከዛ እስካሁን እስከ አትሊስት 24 ነው ምናምን ደቂቃ አይታችኋል። እስከዚህ አይታችሁ እስካሁን ሰብስክራይብ ሳታደርጉ የምታዩ ከሆነ ትሩ አይሆንም። እባካችሁ ቼክ አድርጉና ሰብስክራይብ አድርጉኝ። እንዲሁም ቪዲዮውን ላይክ አድርጉ። ምክንያቱም ለእናንተ ይጠቅማችኋል እንጂ አይጎዳችሁም። ለእኔ ደግሞ በጣም ስለሚጠቅማኝ ነው። ሰብስክራይብ አድርጉ። ከነዚህ ጥቅሞች ስናይ አንደኛው it is basis for government. It's possible for state to exist without legislature or judiciary
but not even the most backward state can do without administrative machinery። በዚህ ጊዜ በጣም ጠቃሚ ነው ያልንባቸው ምክንያቶች ለመንግስት በጣም አስፈላጊ ነው ፐብሊክ አድሚኒስትሬሽን። ምክንያቱም ህግ ከላይ ፖሊሲ ከወጣ በኋላ ፖሊሲዎችን ኢምፕሊመንት ለማድረግ ፐብሊክ አድሚኒስትሬሽን መማር ግዴታ ይሆንብናል። ግን በብዛት ባክዋርድ ስቴቶች የምንላቸው አድሚኒስትሬቲቭ ሜሽነሪ ወይም ፐብሊክ አድሚኒስትሬሽን ጋር አንደርስታንዲንግ ሳይኖራቸው ህጎችን ኤክስኪዩት ኦር ኢምፕሊመንት ያደርጋሉ። ሁለተኛው ደግሞ ኢትስ ኢንስትሩመንት ፎር ቼንጅ ሶሳይቲ፣ ማህበረሰብ እንዲሰለጥን ወይም እንዲለወጥ ዋነኛው መሳሪያ ማለት ነው። ፐብሊክ አድሚኒስትሬሽን ኢዝ ሪጋርድድ አስ አን instrument of change and is expected to accelerate the process of development። ማህበረሰቡን ለመለወጥ ዋነኛና በጣም አስፈላጊ የሚባለው ነገር ፐብሊክ አድሚኒስትሬሽን ማጥናት ወይም ፐብሊክ አድሚኒስትሬሽን ዲፕ ናውሌጅ መኖር ማለት ነው። ምክንያቱም ሰውን ማስተዳደር በጣም እንዳልኳችሁ ኮምፕሌክስ የሆነ ነገር ነው። ሶስተኛው ደግሞ ኢት ፕሌይስ ቪታል ሮል ኢን ዘ ላይፍ ኦፍ ፒፕል ቱዴይ። ኤቭሪ አስፔክት ኦፍ ሂውማን ላይፍ ካም ዊዚን ዘ ሬንጅ ኦፍ ፐብሊክ አድሚኒስትሬሽን። various departments of government such as education, social work, welfare, food, agriculture, health, sanitation፣ ንጽህና፣ ትራንስፖርት፣ ኮሚኒኬሽን ወይም እንደዚህ አይነት ነገሮችን ለማስተዳደር ግዴታ ፐብሊክ አድሚኒስትሬሽን ሌላኛውና አራተኛው ደግሞ ኢትስ ስታቢላይዚንግ ፎርስ in the society as it provides continuities. Public administration is carried on by the civil servants who are the permanent executives. Political executives, ministers may come and go. Systems of government or constitution may undergo change, but administration goes on forever. Hence, public administration greater ስታቢላይዚንግ ፎርስ ኢን ሶሳይቲ። ይህ ማለት ነው በማህበረሰብ ሰው ሲኖር ወይ ግጭት ሊፈጠር ይችላል ወይ የሆነ የአስተዳደር ችግር ሊኖር ስለሚችል ይሄ ደግሞ የፐብሊክ አድሚኒስትሬሽን እውቀት ችግር ሊሆን ይችላል። ስለዚህ በዚህ ምክንያት አስተዳደር ጊዜያዊ አስተዳደር ይሄስ የሚቀየር ነገር ነው። ሰዎች ይቀየራሉ፣ አስተዳደር ደግሞ ይቀጥላል የሚለው ለዛ ነው። አምስተኛው ደግሞ ኢትስ ኢንስትሩመንት ኦፍ ናሽናል ኢንቴግሪቲ፣ የአገር አንድነት ኢን ዲቨሎፒንግ ካንትሪስ ዊች አር ፌሲንግ ክላስ ዋርስ። እነዚህ ታዳጊ ሀገራት አስዩም ኢትዮጵያን እንውሰዳት። ኢትዮጵያ እንደነ ኢትዮጵያ ላሉ ታዳጊ ሀገራት በጣም ከባድ የሆነ የእርስ በርስ ግጭት ስላለ እነዚህን ግጭቶች ፌስ ለማድረግ ደግሞ በጣም ቤዚክ የሆነ ነገር ምንድነው ብትባሉ ፐብሊክ አድሚኒስትሬሽን ይባላል ማለት ነው። ጀራልድ ሴደን በ1971 has listed the following crucial roles as assumed by public administration in contemporary societies። ስኮላር እንዳለው ከሆነ በ1790 በአውሮፓውያን ዓመተ ምህረት ማለት ነው። የመጀመሪያው ፕሬዘርቬሽን ኦፍ ፖሊቲ፣ ሁለተኛው ሜንቴናንስ ኦፍ ስታቢሊቲ ኤንድ ኦርደር፣ ሰላምና ደህንነት ማስጠበቅ፣ ሀገሪቷን አንድ ማድረግ፣ እንደዛ አይነት ነገር። ሶስተኛው ኢንስቲቱሽናላይዜሽን ኦፍ ሶሺዮ ኢኮኖሚክ ቼንጅስ ናት ሀፕንድ ሃዛርድሊ፣ ተቋማዊ ማድረግ ማለት ነው። ማህበረሰብ እንዴት ተቋም ከሌለ ኢትስ ከባድ ነው እንግዲህ ሊድ ለማድረግ አድሚኒስትሬት ለማድረግ። ማኔጅመንት ኦፍ ላርጅ ስኬል ኮመርሻል ሰርቪስ፣ ትላልቅ ንግድ እቃዎችን ወይም አገልግሎቶችን
ማስፋፋት፣ ከዛ ኢንሹሪንግ ግራውዝ ኢን ኢኮኖሚክ ዲቨሎፕመንት የአገሪቷን እድገትና የኢኮኖሚያዊ ልማት ማስፋፋት ወይም ማሳደግ ማለት ነው። ፕሮቴክሽን ኦፍ ዊከር ሴክሽን ኦፍ ሶሳይቲ፣ እነዚህ ደግሞ ዊከሮች ድሃ ማህበረሰብ የሚባሉ ሎወር ሌቭል ማህበረሰቦች በሀብታሞች እየተጎዱ መሆናቸው። ፎርሙሌሽን ኦፍ ፐብሊክ ኦፒኒየን ወርኪንግ ቱዋርድስ ፐብሊክ ኢንትረስት፣ የህዝብ መብቶችን ጠብቆ እሱ ህዝብ ምን እንደሚጠይቅ የጠየቀውን ደግሞ ወደ ተግባር ፎርሙሌት በማድረግ ወደ ተግባር መቀየር። ኢንፍሉዌንሲንግ ፐብሊክ ፖሊሲ ኤንድ ፖለቲካል ትሬንድስ፣ የህዝብ ፖሊሲ ጋርና ፖለቲካ ጋር ያለን ግንኙነት ተጽዕኖ እንዲፈጠር ማድረግ ማለት ነው። ሌላኛው ደግሞ ፐብሊክ አድሚኒስትሬሽን አርት ነው ወይስ ሳይንስ ነው የሚለው ነገር አለ። አንዳንዶች ስኮላሮች ፐብሊክ አድሚኒስትሬሽን ኢዝ አን አርት ይላሉ። አንዳንዶች ደግሞ ፐብሊክ አድሚኒስትሬሽን ኢዝ ሳይንስ ይላሉ። የትኞቹ ጋር ትስማማላችሁ? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። እሺ፣ አርት ስንል ኢዝ ናውሌጅ አኳይርድ ባይ ለርኒንግ ኤንድ ፕራክቲስ። አርት ወይም ጥበብ የምንለው የሆነ ነገር ስናድርግ ወይም ስንማር ከተማርነው ወይም ከሰለጠነው በተግባር ካየነው ወይም በቲዎሪ ያየነውም ሊሆን ይችላል። ያገኘነው ጥበብ ምን ስልት ወይም አርት ልንለው እንችላለን ማለት ነው። ኢስ ካራክተራይዝድ ባይ ሜኪንግ ዲሲዥን ባይ ዩዚንግ ኮመን ሴንስ ጃጅመንትስ ፐርሰናል ፊሊንግ ቢሊፍ ክሪኤቲቪቲ ኢምፐልስ ኢትሲ። ዲሲዥን ሜኪንግ ውሳኔ ለመወሰን አርት ያስፈልገናል። ዩዚንግ ኮመን ሴንስ ጃጅመንት የሆነ ነገር ጀጅ ለማድረግ እና ፊሊንግ ስሜትንና እምነት ወይም ፈጠራነት ለማረዳት አርት ያስፈልጋል። ኢትስ ናው ሃው ስኪልስ ኦር ሃው ቱ አኮምፕሊሽ ኤ ዲዛይር ኦብጀክቲቭ ዊዝ ኢንሰፊሽንት ዳታ ኦር ኢንፎርሜሽን። እነዚህ ስኪሎችን እንዴት እናውቃቸው? ወይም እነዚህ ስኪሎችን እንዴት በዲዛይር የሆነ ኦብጀክቲቭ እንጠቀማቸው የሚለውን እንወስዳለን ማለት ነው። ሌላኛው ደግሞ ሳይንስ፣ ፐብሊክ አድሚኒስትሬሽን ሳይንስ ነው ስንል ምን ማለት ነው? ኢዝ አክት ኦፍ ዱይንግ አን አክቲቪቲ ኤንድ ሲስተማቲክ ወይ፣ የሆነን ስራ በሲስተማቲክ በሆነ መልኩ መስራት፣ ይሄ ደግሞ ሳይንስ ይባላል። አርትና ሳይንስ በደንብ መለያየት አለባቸው። አርት ስንል የሆነ ነገር በፕራክቲስ ወይም በለርኒንግ የሚመጣ ነገር አርት እንለዋለን። በሲስተማቲክ ወይ መስራት ደግሞ ሳይንስ እንለዋለን ማለት ነው። ኢትስ ካራክተራይዝድ ባይ ሜኪንግ ኮንክሉዥንስ ቤዝድ ኦን ዘ አክቹዋል ፋክትስ ኤንድ ቫሪየስ ኖሌጅ ትሩ ኮዝ ኢፌክት ሪሌሽንሺፕስ። ኮዞችና ኢፌክትን በተለይ ኮዝ በደንብ መረዳት ያስፈልጋል ዲሲሽን ሜክ ስናደርግ። ምክንያቱም ኢፌክቱንም ለመረዳት ኮዙ ግዴታ ይሆናል ማለት ነው። አብሰንስ ኦፍ ኖርማቲቭ ኦር ኢቲካል ቫሊዩ፣ ፕሬዲክታቢሊቲ ኦፍ ቢሄቪየር ኤንድ ዩኒቨርሳል አፕሊኬሽን አር ዘ ቤዚክ ፊቸር ኦፍ ሳይንስ። እነዚህ ኖርማቲቭ ኦር ኢቲክስ ቫሊዩ፣ እነዚህ አለመኖር ለወደፊት የሆነ ነገር ፕሪዲክት ወይም ቪዥን አለማድረግ፣ እነዚህ አብሰንስ ኦፍ ኖርማቲቭ ኢቲካል ቫሊዩ፣ እነዚህ ቤዚክ ፊቸር ኦፍ ሳይንስ ይባላሉ። የሳይንስ ባህሪያት ማለት ነው። ኢት ቢ ጀነራሊ ለርን ትሩ ሪሰርች ቱ ናው ዩኒቨርሳል ትሩዝ። ስለ ዓለም እውነታ ለመረዳት በሳይንቲፊክ ሜተድ ነው ሳይንስ ከሆነ የምንረዳው በሳይንቲፊክ ስተዲ አድርገን ማለት ነው። ፓብሊክ አድሚኒስትሬሽን ሆልድስ ቱ ሚኒንግስ፣ ሁለት ሚኒንጎች ጋር ዲፔንድ የሆነ ነው ፓብሊክ አድሚኒስትሬሽን። The first stands for activity of administering governmental activities which can be learned through experience። የመንግስታዊ የሆኑ ተቋማትን የመንግስታዊ እንቅስቃሴዎችን ማስተዳደር
ይሄ ደግሞ ፐብሊክ አድሚኒስትሬሽን የመጀመሪያው with this regard it's definitely an art። ይህን ደግሞ አርት ብለን እንጠራዋለን ማለት ነው። ሁለተኛው ደግሞ is also an academic discipline or field። አካደሚክ ዲሲፕሊን ስንል ራሱን ችሎ የመጣ ራሱን መቻል ማለት ነው። ከሌላ ዲፓርትመንት ጋር ከሌላ ዲሲፕሊን ጋር ወይም አንድ ላይ ሳይቀላቀል ራሱን ችሎ መቆም ይሄ እንለዋለን ማለት ነው። እንደዛ እንለዋለን ማለት ነው። ራሱን ችሎ ሲቆም እንደዛ እንለዋለን። In general, public administration is a mixture, has elements of both science and art። በአጠቃላይ ስናየው ግን ፐብሊክ አድሚኒስትሬሽን የጥበብም የአርትም ወይም የሳይንስም ከሁለቱ አንዱን ወይ ወደ አርት ወይ ደግሞ ወደ ሳይንስ ልንል አንችልም። ምክንያቱም አርትም ሊሆን ይችላል ኦር ሳይንስም ሊሆን ይችላል ማለት ነው። It has an organized body of knowledge or agreed principles which contains certain universal truths, science or elements። ኦርጋናይዝድ የሆነ የእውቀት የናውሌጅ በዲ ዩኒቨርሳል የሆነ ስለ ትክክለኛ እውነታ ጋር የተመሰረተ ሳይንስ ሊሆን ይችላል ማለት ነው። It requires skills which are personal possession of administrator or art። አርትም ሁለተኛው ደግሞ ሳይንስም አርትም ያልንበት ምክንያት ይሄ ነው። የሆነ ነገርን ስለ ዓለም ስለ ዩኒቨርሳል ትሩዝ እውነታውን ለመረዳት ሳይንስ ጋር ይዛመዳል። የአድሚኒስትር ስለ አገዛዝ ወይም ስለ አመራር ህዝቦች እንዴት መምራት የምትችለው ደግሞ በአርት ነው። ስለዚህ በዚህ ምክንያት ፐብሊክ አድሚኒስትሬሽን አርትም ሳይንስም እንለዋለን ማለት ነው። administrators to be successful in his profession he must acquire knowledge of science and the art of applying it። የአድሚኒስትሬተር ወይም አስተዳደር ሰክሰስፉል ነው ወይም ስኬታማ አስተዳደር ነው ስንል እውቀት ሳይንስም ኢቭን ደግሞ አርት መጠቀም አለበት። ምን ለማለት አስተዳዳሪ ትክክለኛ ውጤታማ የሆነ አስተዳዳሪ ነው ለማለት ሳይንስንም አርትን መጠቀም አለበት። ሶ ሳይንስ ፕሮቫይድስ ናውሌጅ ፕሪንሲፕል አርት ዲልስ ዊዝ the application of those knowledge and skill። እነዚህ ሳይንስ and arts are not mutually exclusive rather complementary to each other። እንደነገርኳችሁ ነው ሳይንስ እና አርት በፓብሊክ አድሚኒስትሬሽን ጊዜ የማይነጣጠሉ ኮምፕሊመንት የሆነ ነገር ናቸው። without science the only art is not meaningful and also when there is not art with it must have science. So public administration includes both art and science ማለት ነው። with this regard science is root and art is fruit። እችን ነገር በደንብ መወዳት ነገር ነው። ሳይንስ እና አርት በምን አይነት አንደርስታንዲንግ እንደሚገልጻት በጣም ነው ደስ ያለችን። ይሄ ማለት ደግሞ ሳይንስ ስር ነው። ይሄ ማለት ምን መሰላችሁ? ሳይንስ ኢዝ ሩት አርት ኢዝ ፍሩት ስንል ሳይንስ መጀመሪያ የምንማረው ሳይንስን ነው። ሳይንስ አሁንም እየተማርን ያለ ነው። ባይ ዘ ዌይ ፐብሊክ አድሚኒስትሬሽን ኤንድ ዴቨሎፕመንት ማናጅመንት የምንለው ኮርስ ይሄ ፐብሊክ አድሚኒስትሬሽን አንዱ ሳይንስ ነው። ይሄን ሳይንስ የምንማረው ለምንድን ነው? ፍሩት ለማግኘት። ፍሩት ደግሞ ምን ይባላል? አርት ይባላል። ለዛ ነው መጀመሪያ ፍሩት ለማግኘት መጀመሪያ ሩት ሊኖርን ይገባል። ዊዛውት ሩት ዊ ካንት ጌት ዳት ኦፍ ፍሩት። ስለዚህ ቅድሚያ ፍሩት ያስፈልገናል ማለት ነው። ፐብሊክ አድሚኒስትሬሽን ቨርሰስ ፕራይቬት አድሚኒስትሬሽን
ይሄ ደግሞ የግል አስተዳደርና የመንግስት አስተዳደር ምን አይነት ልዩነት እንዳለው በደንብ እያንዳንዱን በደንብ እናያለን። አብራችሁን ተከታተሉ። እንግዲህ እስካሁን ቆይታችሁ ሰብስክራይብ ካላደረጋችሁ ጥሩ አይሆንም። ስለዚህ ሰብስክራይብ ካላደረጋችሁ ቼክ አድርጋችሁ ሰብስክራይብ አድርጉና ቪዲዮንም እንዲሁም ላይክ አድርጉኝ። ኮሜንት ላይ የምትፈልጉት ነገር ካለ ጠይቁኝ። አሁን ወደ ቪዲዮ እንሂድ። ፐብሊክ አድሚኒስትሬሽን ገቨርንመንታል አድሚኒስትሬሽን concerned with achieving state purpose, while private administration concerned with the administration of private business organizations which is not owned by government። ይሄ ፐብሊክ አድሚኒስትሬሽን የምንለው የህዝቦችን ሰርቪሶችን ማስተዳደር ወይም ህዝቦችን ማስተዳደር ማለት ነው። ፕራይቬት አድሚኒስትሬሽን ስንል ደግሞ የግለሰብ ማለት ነው። ደግሞ የግለሰቡን የራሱን ብቻ የምታደርግ ለራስ ብቻ የምታስብ ከሆንክ ራስን በደንብ አድሚኒስትር የምታደርግ ከሆንክ ለነገሩ ባይተወይ ራስን ብቻ አድሚኒስትር እያደረግ ሰውን አድሚኒስትር ማታደርግ ከሆንክ ይሄ ከየትኛው ይመደባል? ፕራይቬት አድሚኒስትሬሽን። ፐብሊክ አድሚኒስትሬሽን ደግሞ ራስንም አድሚኒስትር ታደርጋለህ እንዲሁም ሌሎችንም አድሚኒስትር ታደርጋለህ። ሞስት ኦፍ ፓርት ግን ሌሎችን ነው አድሚኒስትር የምታደርገው። በየትኛው ስንሄድ በፓብሊክ። በፕራይቬት ስንል ደግሞ ሞስት ኦፍ ፓርት ራስን ነው አድሚኒስትር የምታደርገው። እነዚህም በደንብ አንደርስታንድ ማድረግ አለባችሁ። ልዩነቶችን ደግሞ ዲፈረንስ ስናያቸው the primary aim of public administration is public service, while primary aim of private administration is profit maximization። እነዚህ ነገሮች ምን መሰላችሁ? አንድ ሰው የሆነ ሞቲቭ ወይም የፕራይመሪ ዋነኛው ኤሙ ኦር አልቲሜት ጎሉ የፐብሊክ አድሚኒስትሬሽን ከሆነ የህዝቦችን ሰርቪስ የህዝብ አገልግሎት የሚባሉ እነዚህ ሮድ፣ ዋተር፣ ትራንስፖርቴሽን እንደዚህ አይነት ነገሮችን ማስተዳደር ኦር እነዚህን ዴሊቨር የማድረግ ችሎታ ፐብሊክ አድሚኒስትሬሽን ይባላል። ይህ ደግሞ የእነሱ ዋናው የፐብሊክ አድሚኒስትሬሽን ዋነኛው ሚናቸው ለህዝብ ሰርቪሶችን ማስተዳደር ወይም የህዝብ ሰርቪሶችን ማስተዳደር ማለት ነው። የፕራይቬት ስንል ደግሞ የራሳቸውን ብቻ ነው የሚያስተዳድሩ እንደነገርኳችሁ ፕራይቬት። ስለዚህ የራሳቸውን የሚያስተዳድሩ ከሆነ ትኩረታቸው ምን ላይ ነው? ፕሮፊት ላይ ማለት ነው። ስለዚህ ፕሮፊት ላይ ነው ፕራይቬት አድሚኒስትሬሽን ኤማቸው። ፐብሊክ አድሚኒስትሬሽን ደግሞ ፐብሊክ ሰርቪስ ላይ ነው ዋናው ኤማቸው። The beneficiary of public administration is the whole society, while the beneficiary of private administration private individual or who are capable to pay። ፐብሊክ አድሚኒስትሬሽን ላይ የሚጠቀመው ማህበረሰቡ ሁሉ ነው። በፕራይቬት አድሚኒስትሬሽን ደግሞ እሱ ራሱ ብቻ ነው ማለት ነው። The efficiency of public administration is measured or evaluated by social costs such as public service, accountability and social responsibility። የፐብሊክ አድሚኒስትሬሽን ወይም የህዝብ አስተዳደር ስራ የሚለካው በምንድን ነው? በእንደዚህ አይነት ነገሮች ነው። በሶሻል ኮስት እና እንደ ፐብሊክ ሰርቪስ እንደዚህ አይነት ነገሮችን በአካውንቴቢሊቲ፣ ሶሻል ሪስፖንሲቢሊቲ እነዚህ የፐብሊክ አድሚኒስትሬሽኖችን ይወስናሉ ማለት ነው። ኢቨን ኢን ኦርደር ቱ ፕሮሞት ፐብሊክ ኢንትረስት ገቨርንመንት አንደርቴክ unprofitable projects or provide us subsidies rates, while that private administration measure by financial costs and benefits or minimum costs and maximum output። ፐብሊክ አድሚኒስትሬሽን የሚሰራው ለምሳሌ አንድ ሆስፒታል ለአንድ ማህበረሰብ ዴሊቨር ሲያደርግ ይህን ሆስፒታል በነፃ ነው የሚሰጠው፣ ወይም በነፃ ባይሆንም በጣም ሰብሲዲ ኦር ድጎማ አለው። የግል ባለሀብት ፕራይቬት አድሚኒስትሬተር ስንል ደግሞ ይሄ ለራሱ ብቻ ነው፣ ለማህበረሰቡ ምንም አይመለከተውም፣ ለራሱ ብቻ ነው የሚለው። with regard to level of complexity public administration is more complex። ይህም በተደጋጋሚ አይተናል። in terms of size and activities የህዝብ አስተዳደር ስንል በጣም ውስብስብ የሆነ ነገር ነው። ፐብሊክ አድሚኒስትሬሽን ስንል
ምክንያቱም አንድ ሰው እንዲሁም ቢዝነሱን ማስተዳደር ራሱ የሚከብደው ሰው እንዴት ነው ሰውን እንዴት ነው አድሚኒስትር ማድረግ የሚችለው? ኢማጅን እንግዲህ ይሄን ፍረዱ። በጣም ውስብስብ የሆነ ነገር ነው ይሄ እንግዲህ because they need to respond to more conflicting demands of public interest while private administration is less complex። እንዳልና አሁን እንደነገርኳቸው ነው የራሳቸው ህዝብ እያንዳንዱ ህዝብ አንድ ትራይብ ኦር አንድ ሎካሊቲ የሆነ ቦታ ብትሄድ እሱስ ሎካል ራሱ የሆነ ኢንትረስት አለው። የራሱን የሆነ ዲማንድ ፉልፊል እንዲደረግለት ይፈልጋል። የሆነ ፓርት ደግሞ ለራሱ የሆነ ነገር እንዲደረግለት ይፈልጋል። ግን ፕራይቬት ደግሞ እንዴት ነው? ፕራይቬት ውስብስብ ነገር የለው። ምክንያቱም የራሱ ብቻ ነው ፎከስ የሚያደርገው። ፐብሊክ አድሚኒስትሬሽን ካራክተራይዝድ ባይ ስሎው ኢን ዲሲዥን ሜኪንግ ኤንድ ቢሮክራቲክ ኦር ሬድ ቴፕ ኢን ኔቸር ዲው adherence to rules and regulations while private administration fast in decision making። ፐብሊክ አድሚኒስትሬሽን በዲሲሽን ሜኪንግ ትንሽ ስለው ነው የተባለበት ምክንያት ለዛ ነው። እያንዳንዱ ማህበረሰብ ጥያቄ ስለሚበዝ ለጥያቄ ሁሉ መልስ መስጠት ከበድ ይላል። ፕራይቬት አድሚኒስትሬሽን ሲሆን ግን ለጥያቄው መልስ መስጠት ያን ያክል ስለማያስጨንቅ or it is fast in decision making እንላለን። ፐብሊክ አድሚኒስትሬሽን is highly affected by the work of politics or work with the political context። ፐብሊክ አድሚኒስትሬሽን ስንል ብዙ ጊዜ በፖለቲካ አፌክት ሊደረግ ይችላል። ምክንያቱም ህዝብን የምታስተዳድረው ፖለቲክስ ናውሌጅ ሲኖርህ ነው። and bureaucratic and ፖለቲካል ኮንቴክስት ጋር ይሰራል ስራው ማለት ነው። while probably less affected by the work of politics or non-political። ፕራይቬት አድሚኒስትሬሽን ደግሞ ነው ፖለቲካ ጋር ባይሆንም ትንሽ ነው ፖለቲካ ጋር ያለው ንግግር ፕራይቬት አድሚኒስትሬሽን ላይ። decision making criteria in public administration is not based on commercial force, rather based on public criteria or interest። ዲሲዥን ሜኪንግ ፐብሊክ አድሚኒስትሬሽን በኮሜርሻል እንደዛይን ነገር በኮሜርሻል በንግድ እንደዛይን ነገሮች ጋር ቤዝድ አይደረግም። ዲሲዥን ሜክ የሚደረገው በእነሱ ሳይሆን በራሳቸው በፖለቲሽያን ማለት ነው። rather based on public criteria or interest while that private administration based on commercial force። ኮሜርሻል ፎርስ ላይ ቤዝ የሚደረገው ዲሲዥን ወይም ውሳኔ በኮሜርሻሎች በነጋዴዎች እና በባለ ሀብቶች የሚወሰነው ከሆነ የፕራይቬት አድሚኒስትሬሽን ነው ያለው። ፐብሊክ አድሚኒስትሬሽን ደግሞ የሚወሰነው ፖለቲሽያኖች ወይም ደግሞ በህዝብ ጥያቄ ወይም በፐብሊክ ዲማንድ ኦር ፐብሊክ ኢንትረስት ላይ ይወሰናል ማለት ነው። with regard to voice vice versa ሪቲን ስናይ ደግሞ both are working with scarce resource። ሁለቶችም በስኬርስ ሪሶርስ ነው የሚሰሩ። both sectors requires effective mobilization and use of resource human and material resource to achieve goal። የራሳቸውን ጎል ለማድረግ efficiently human resourceን በመጠቀም ነው የሚሰሩ። both rely on common skill። በተመሳሳይ ስኪል በተመሳሳይ ቴክኒክ እና በተመሳሳይ ፕሮሲጀር ነው የሚሰሩ ሁለቶችንም ስናይ ማለት ነው። both have same kind of organization structure or hierarchy። አንድ አይነት ኦርጋናይዜሽን እና የአስተዳደር ሂራርኪ ነው ያለው እና superior subordinate relationships። both carries on continuous efforts to improve their internal working and for efficient delivery of service to people or customer። ሁለቶችም የሆን የሚሰሩት አሁን ፕራይቬት ከሆነ ፕራይቬት ለራሱ ለከስተመር ነው ዴሊቨር የሚያደርገው። ፐብሊክ ደግሞ ለፒፕል ነው ሰርቪሱን ዴሊቨር የሚያደርግ። ቦዝ ሰርቪስ ዘ ፒፕል። ሁለቶችም ደግሞ ህዝቦችን ነው የሚያገለግሉ። ኤንቫይሮንመንት ፐብሊክ አድሚኒስትሬሽን ዲቨሎፕመንት ካንትሪ። ባደጉ ሀገራት የፐብሊክ አድሚኒስትሬሽን ሁኔታ
አካባቢ ምን ይመስላል የሚለውን ስናይ ደግሞ in this context of this note, the term developed or industrial society refers to those countries of Western Europe and USA where industrialization has brought a major change in economic structure and growth, accompanied by political and administrative modernization. በዚህ ኮንቴክስት ስናይ ነው እንግዲህ በዚህ ኮንቴክስት ዲቨሎፕድ ካንትሪ ወይም ኢንዱስትሪያላይዝድ የሆኑ ሀገራት የምንላቸው ምን አይነት ናቸው ስንል በኢኮኖሚያቸው ያደጉ እና ኢኮኖሚያቸው አድጎ የሆነ ለውጥ ያመጣቸው ሀገራት ኢትስ ዲቨሎፕድ ካንትሪ ኦር ኢንዱስትሪያላይዝድ ካንትሪ እንላቸዋለን ማለት ነው። The following are features of administrative steps in developing country. በአደጉ ሀገራት የአስተዳደር ሲስተማቸው ምን ይመስላል ስንይ የመጀመሪያው government organization is highly distinguished and functionally specific and roles are based on achievement criteria than on achieved or assumed power. The bureaucracy is marked by high degree of specialization. የስልጣን ክፍፍል የሚባለው ነገር በትልቁ በጣም ዲቨሎፕድ ከመሆኑ የተነሳ በትልቁ የሰለጠነ ሀገርም ማለት ነው። ኦር ፕሮፌሽናሊዝም የሰለጠነ ነው። recruitment of personnel in generally based on merits. Laws and political decisions are largely rational. ህጎችና የፖለቲካ ውሳኔዎች በትልቁ ራሽናል ስንል እዚህ ጋር ምክንያታዊ ማለት ነው። ምክንያታዊ ናቸው ሎዎች። ፐብሊክ ፖሊሲ ሜኪንግ is effectively made by professional public administrators. የህዝብ ፖሊሲዎች የሚደረጉ በፐብሊክ አድሚኒስትሬተር ወይም በህዝብ አስተዳደሮች ማለት ነው። አድሚኒስትሬሽን has become to take all encompassing functions that affect major spheres of lives of citizens. There is high correlation or association between political power and legitimacy. የፖለቲካ ኃይልና ሌጊቲሜቲ ወይም እውነታው ህግ ዝም ብሎ ፖሊሲ ሜክ ተደርጎ ይሄ ፖሊሲ አፍሪካ ውስጥ አሁን ሜክ ተደርጎ ዝም ብሎ ተግባር ላይ የለም። የነሱ ሀገር ግን ሪያሊቲው እና ሌጋሊቲው በትክክለኛ ነው የሚሰራ። and there is extensive popular interest in the involvement of public affairs. ህዝብ በፈለገ መልኩ መናገር የፈለገውን ነገር ጥያቄ ጠይቆ የማግኘት መብት አለው። incumbents of political or governments of this are generally considered as lawful reasonable holders of those positions. Transfer of power and position tend to occur in accordance with prescribed rules and processes. ሩልንና ፕሮሴስን ህጉን ተጠቅመው ነው ስልጣንን ማስረከብ የሚቻለው ነው እንጂ በፈለገ ሰዓት የፈለገው ሰው መምራት አይችልም። Public administration is more responsive and responsible to the society. ህዝብ አስተዳደር ስንል ማህበረሰቡን በሚገባ መልኩ ማህበረሰቡ የሆነ ጥያቄ ከጠየቀ ለሱ ጥያቄ ትክክለኛ መልስ መስጠት ማለት ነው። They provide efficient and effective public service and perform both routine and welfare tasks. በቂና ኤፊሽንት እና ኤፌክቲቭ በሆነ መልኩ ለህዝብ ማህበራዊ አገልግሎቶችን በሚገባ መልኩ ዴሊቨር ማድረግ አለበት። extremely affected by development of modern science and technology, communication and network. በትልቁ በሳይንስ በሞደርን በቴክኖሎጂ በጣም አፌክት እና ተጽዕኖ የተፈጠረበት ነው። የት ዲቨሎፕድ ካንትሪ administrative institutions are relatively autonomous. በተወሰነ መልኩ ነፃ ናቸው። አስተዳደር ነፃ ነው፣ እንደ አፍሪካ አይደለም። አሁን ደግሞ በዲቨሎፒንግ ካንትሪዎች ስናይ the environment of public administration developing or third world ስንል ያው third world መቼም ታውቋቸዋላችሁ። ፈርስት ወርልድ፣ ሰከንድ ወርልድ፣ ሰርድ ወርልድ ሲባሉ ሰርድ ወርልድ የሚባሉ እነዚህ ያላደጉ ሀገራት ናቸው።
ፈረስት ወርልድ ማለት ደግሞ በጣም ያደጉ ዲቨሎፕድ አሁን ያየናቸው ማለት ነው እና አሜሪካን ሩሲያ ምናምን። ሰከንድ ወርልድ ስንል ደግሞ ገና ሚድል ላይ ያሉ ገና በደንብ ያላደጉን we can say that we can Dubai or someone there are something. The basic pattern of public administration is imitative copy rather than indigenous or original. የህዝብ አስተዳደሩ ኮፒ የተደረገ ነው፣ ኢንዲጂነስ አይደለም። የሚጠቀሙት ኮፒ አድርገው ነው ከያደጉ ሀገራት። they follow a style of bureaucratic model of developing countries especially of their colonies. በተለይ ከኝ ግዛት ይዘው ከነበሩ ሀገራት ነው ኮፒ የሚያደርጉ ነው እንጂ ራሳቸውን አይጠቀሙም። ማን ዲቨሎፒንግ ካንትሪዎች ከነ ዲቨሎፕድ ካንትሪዎች ማለት ነው። The bureaucrats are deficient or lacking in the requested skills necessary for development programs. ቢሮክራሲ የሚባል ነገር ችግር አለባቸው። ኤፊሽንት የሆነ ቢሮክራቲክ ሲስተም የላቸውም። In spite of abundance or plenty of labor employee manpower in relation to other resources in most of the developed countries, trained administrators with management capacity, developmental skill, technical professionals are extremely in shortfall. ትሬንድ አድሚኒስትሬሽን የሆነ የሰለጠነ የአስተዳደር ሁኔታ እና የአመራር አቅም በጣም እየወረደ ነው። እንደ ዲቨሎፕመንታል ስኪል፣ ቴክኒካል ፕሮፊሸንሲ እነዚህ በጣም የወረዱ ናቸው። give more emphasis to non-productive and developmental orientation than productive ones. ፕሮዳክቲቭ ከሚሆኑ ይልቅ ለነን ፕሮዳክቲቭ ወይም ውጤታማ ለማይሆኑ ነው ሰዎችን ነው በብዛት ኦሪየንቴሽን የሚሰጥ ወይም ምክር የሚሰጧቸው። extension or huge discrepancy or disagreement between form and reality. የሚሰሩትና የሚሰበሰቡት ወይም የሚያቅዱት ነገር በጣም የተለያየ ነው። which Riggs has called it formalism. What's actually performed is always different from what has been reported. They report us if productive targets are met, which in fact remain only partially fulfilled. እንግዲህ the bureaucracy in developing countries is likely to have high degree of operational autonomy as a result of several operating forces in newly independent states. እንግዲህ እነዚህ ቢሮክራሲ የሚባለው ነገር ዲቨሎፒንግ ካንትሪዎች ላይ በጣም የወረደ ነው። ዲቨሎፕድ ለሆኑ ካንትሪዎች ደግሞ በጣም ሀይ ነው የሚጠቀሙት። there is always surplus of employees ነገር in public organization because they use public service as a substitute of social security program or to relieve the problem of unemployment. የትኛውም የመንግስት ሴክተር መንግስት ተቋም ብትሄዱ ከስራ ከሚሰራ ይልቅ የማይሰራ በብዛት ሰራተኛ ስለተቀጠረ ይሄ ደግሞ የተቀጠረበት ምክንያት ስራ የማይሰራበት ማህበረሰብ ዝም ብሎ ቁጭ ብሎ የመንግስት ተቋም የሚሆንበት ምክንያት እነሱ የሚያስቡት የተቀመጠበት የተቀጠረበት ስራ አጥነትን ለመቀነስ ብለው ነው የሚያስቡ፣ ግን አይደለም። ቻፕተር 1 በዚህ ጨርሰናል። እንግዲህ እባካችሁ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉኝ፣ እንዲሁም ቪዲዮውን ላይክ አድርጉ። ምክንያቱም እናንተ ምንም ስለማትጎዱ እኔን ደግሞ በጣም ስለሚጠቅመኝ ሰብስክራይብ፣ ላይክ እንዲሁም ኮሜንት የምትፈልጉትን ነገር ጠይቁኝ፣ እሰራላችኋለሁ። እንግዲህ በቀጣይ ቻፕተር 2 ቪዲዮ እስከምንገናኝ መልካም ቆይታ። ቻው።